Chop chop bargolat itais kusawa Murakunta olat tururok shagawa chop chop ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይላችሁ ሙኝ ይላችሁ አለ በስቲ ስትጎንዶሉ ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በትትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው ሶበር ዜና ሰባ የሚሆኑ የኢራን ፓርላማ አባላት ኢራን የኒውክሌር ባለቤት እንድትሆን ተፍተፍ እያሉ ነው። ጥያቄውን እንግዲህ ለአያቶላ አቅርባል። ይሄንን ጥያቄ እስከ ዛሬ ድረስ ያገዱት የቀድሞ አያቶላ አሊ ሐሜኒ ናቸው። እሳቸው የእስልምና አስተምሮ እንዲህ ያለ ጅምላ ጨራሽ የሰው ልጅ ሊያጠፋ ሊያወድም የሚችል ዘግናኝ መሳሪያ እንድንይዝ አይፈቅዱልንም እስልምናችን። ስለዚህ በዚህ ምክንያት አንይዝም በሚል ምክንያት የብዙ ጄኔራሎችን ሐሳብ በማጣጣልና ወደኋላ በማድረግ አያቶላ አሊ ሐሜኒ የኢራን የኒውክሌር ባለቤት እንዳትሆን አድርጎ ነበር። ነገር ግን አሁን ያሉ የኢራን ከፍተኛ የፓርላማ አባላት ከዚህ በላይ ምን ይመጣል? እኛ ይህንን ባለመያዛችን ምክንያት የኒውክሌር ባለቤት መሳሪያ ባለቤት ባለመሆናችን ምክንያት ይሄ ሁሉ ተደፈርን። ዓለም ሁሉ ተረባርቦ እኛን ለማጥፋት በማዕቀብ በሚሳኤል በጆቶች በቦምቦች ሁሉ ይሄ ሁሉ እልቂት የመጣው መሳሪያችንን በወቅቱ ባለመያዛችን ምክንያት ነውና አሁንም በአስቸኳይ የኒውክሌር ባለቤት እንድንሆን እንደምታውቁት የኢራን የተብላላ ዩራኒየም 60% አልፏል። አንድ ሳምንት ብቻ ነው የሚፈልገው ወደ ሙሉ በሙሉ ወደ መሳሪያነት ለመዞር። በርግጥ እኔ ይሄንንም ለማመን ይከብደኛል። ለምን ኢራኖች እጅግ በጣም ቆቅ እጅግ በጣም ብልጦች አስተዋዮችና ጠቢብ ህዝቦች በመሆናቸው ምክንያት እስከዛሬ ይሄን ሳያደርጉ የቀሩ አይመስልኝም። ከሆነ ግን በጣም የሚያሳዝን ነው። እንደምታውቁት ኢራን የኒውክሌር ባለቤት ባትሆንም በገንዛ ዩራኒየሟ ኢራንን ያለምንም ርህራሄ ያጠፋታል። በትናንትናው ዕለት ኢስፋሃን የኒውክሌር ጣቢያ ላይ የደረሰው ውድመት ዓለምን ያስደነገጠ ያንቀጠቀጠ ነው። ዓለምን ያስፈራ ያስደነገጠ ነውና እንደውም ጭራሽ የራሽያ የኒውክሌር ሳይንቲስቶች ቀጠናውን ትተው እስከ መሮጥ እስከ መሸሽ እስከ ማፈግፈግ 200 የራሽያ የኒውክሌር ሳይንቲስቶች ቦታውን ለቀው ሄደዋል። በድንጋጤ ማለት ነው። ምክንያቱም ሰቅጣጭ መሳሪያዎች ይሄ ባንከር በሰር የሚባለውን መሳሪያ ኢራን ላይ እንደ ቆሎ ነው እያዘነበ ያሉት እንደ ቆሎ እና ይሄ የኒውክሌር ጣቢያ ከተመታ አደጋው ጨረራው እስከ ሳዑዲ አረቢያ እስከ ተባበሩት አረብ ኤሚሬት እስከ ኳታር እና እስከ ኢራን በሚሊዮን የሚቆጠር ህዝብ ቀጠናው ላይ ይጠፋል፣ ይሞታል። አሳዎች ሁሉ ይሞታሉ። እንኳን የሰው ልጅ ቀርቶ አሳ ሁሉ ያልቅ። አሜሪካኖች ዶንት ኬር። የአሜሪካ ፖለቲከኞች ለምን የዓለም ግማሹ ለምን ዓለም ሙሉ በሙሉ አይጠፋም? አሜሪካ እስካለች እስራኤል እስካለችላቸው እና በጣም ሰቅጣጭ ነው። በደሙ ነፍስ የሚኖሩ አስብ። እሺ ይመታ፣ ነዳጅ ማጣረም ይመታ ይሁን። እሺ የኃይል ማመንጫ ይመታ፣ ጨለማ ይሁን። እሺ የውሃ ማመጣሪያም ይምቱ። በጣም ሰቅጣጭ ነው፣ አሳፋሪ ነው። ራሳቸው ያወጡት የይስሙላ ዓለም አቀፍ ህግ እነሱ ነው የጻፉ። ዓለምን እንደ ባሪያ አስረው የሚኖሩበት ማለት ግን ይሁን። እሺ ይምቱት። ዓለም አቀፍ ህግም የለም፣ ሰውም የለም፣ ገላጋይም የለም። የፈለጉትን ያደርጉት። እንዴት የኒውክሌር ማመንጫ ትሞታል? እንዴት ከጉዳይ ጋር ግንኙነት የሌለው ሲቪሉን ተወሽ። ኢራን ውስጥ ለነሱ ሲቪል የሚባል የለም። ትንሹም ትልቁም ሴቱም ህፃኑም ትልቁ ወንዱ ትንሹ መቀጥቀጥ አለበት እንደነሱ ሳል ይሁን። እሺ ተሻግሮ የሳውዲ አረቢያ በርግጥ ደሞ ነፍሶች እነሱ ማሰባይ ጭንቅላት የሌላቸው ዶሎዘች ናቸው። ግን አረብ ኤሚሬት ኳታሩ የባህር አሳው ሊሞታል እኮ ጎነች የባህር አሳው ሊሞታል። እዚህ ውስጥ ምንም ግንኙነት የሌላቸው እንስሳቱ ይሞታል። እነሱ ግን ማሰቢያ የላቸውም። ስለዚህ እንደዚህ ማሰቢያ ለሌላቸው ፍጥረቶች አንተ የምታስብበት ምንም አይነት አመክንዮ የለውም ነው ማለት ያለሁት። እኔ ላስብልህ እባክህን አንተ ሰውዬ ብለህ ለሰው ልታስብ አትችልም። እና ሰሜን ኮሪያ ለምን አይነኩም? በእርግጥም ያሉት ይሄንን የፓርላማ አባላት ይሄ ሁሉ እልቂት ይሄ ሁሉ ንብረታችን አገራችን ህዝባችን እንዲወድም የተደረገው የኒውክሌር ባለቤት ባለመሆናችን ነው። ለምን ሌሎቹን አይነኩም ነው ያለው። ትክክል ነው። ፓኪስታንን እግር ይልሳሉ እነ ትራምፕ፣ ህንድን ሄደው እግር ይልሳሉ እነ ትራምፕ። ገፋ ቢል የሚያውቁት ትልቅ የእውቀት ቢኖር እንትን ነው ማዕቀብ ነው። ታሪፍ ማዕቀብ በቃ ከዚህ ውጭ ምንም ሊያስፈራራ አይችልም። ኮብልስቶን አይወረወርም ነበር ኢራን ላይ የኒውክሌር ባለቤቱና ቢሆን ኑሮ እንኳን እንደዚህ ሊፈነጩና ህዝባቸውን ሊያወድሙ ቀርቶ
ኮብልስቶን አይወረውሩም ነበር ነው ማለት ያለው። ሰሜን ኮሪያ ጋር ዞር ብለው ሚሸና ሳለ ወደ ሰሜን አቅጣጫ ወደ ሰሜን ኮሪያ አቅጣጫ የሚያስነጥሳለ ወደ ሰሜን የትኛው ወንድ የትም እንያ አስቲ ሙልጭ አርገው ነው የሚሰሩት። ሙልጭ አርገው እንጓጥጣሉ። የአሜሪካን መሬት አንዳቸው መልስ አይሰጡም። መልስ ለምን በሚገባ ስለሚኮረኩማቸው እና አያቱላ አሊ ኻሜኒ ይሄን ነገር ማረጋቸው እንግዲህ እኔ እስልምናን አስተምሮ አላቅም ላይሆን ይችላል፣ ግን እኔን በግሌ በጣም ያስቆጨኝ መሆን የነበረበት ነገር ነው። አንዳንዴ አላውቅም ሰውን እስካልነካ ድረስ ከመንፈሳዊ ሐሳብ ወጣ ብለህ ራስን መጠበቅ ጉድ ይመስለኛል። እና አሁን ግን የኢራን ፓርላማ አባላት ይሄ ነገር ሊያበቃ ይገባል። ምክንያቱም ኢራን መሳሪያውን ይዛ ሌላውን ባታጠፋም ራሷ ልትጠፋ ነው። ሌላውን ባትጎዳም ራሷ ልትጎዳ ነው። ተመልከቱ። በጎንዛ ዩራኒየማ የኢራን ህዝብ ሲያልቅ ተመልከተ። ዝም ብለህ ፍረድ እስቲ አንተ የሌና ፍርድ ገና እኮ ነው። አሁን ሰውዬ ደግሞ 48 ሰዓት ሰጥቻለሁ ብሏል። አሁንም የቦምብ ማዕት አምጥቶ ኢራን ላይ ሊያዘንብ ነው። በእርግጥ ኢራኖቹ አንተኛ ላይ ቦምብ ስታዘንብና ኢራንን ሲኦል ስታደርግ እኛም የራሳችን ሲኦል አለን፣ እኛም አንተ ላይ ሲኦልን እንከፍትልሃለን። 48 ሰዓት አትጠብቅ፣ 48 ደቂቃም አትጠብቅ እና ግጠም ነው ያሉት። እና ርህራሄ የሌላቸው ናቸው። ፍጹም ርህራሄ የሌላቸው ናቸው። እና ይህ ሁሉ እልቂት የሚመጣበት ምክንያት አሁንም ሁልጊዜ ደጋግሜ በየፕሮግራሙ ላይ ነግራችኋለሁ። እኛ የፈለግነውን መሳሪያ እንታጠቃለን፣ እናንተ እኛ ባሪያ ናችሁ፣ ያዝ ያልናችሁን ትይዛላችሁ፣ አርግ ያልናችሁን ታረጋላችሁ፣ ያለበለዚያ እናጠፋለን፣ እንቀጣለን፣ እናወድማችኋለን ነው አጭሩ ሂሳቤ። ስለዚህ እንዲህ ያለ ሰቅጣጭ፣ እንዲህ ያለ አሳፋሪ፣ እንዲህ ያለ የተወዛገበ በነውረኝነት የተሞላ ሐሳብ ነው ይዘው የዓለም ልዕለ ኃያል ነን ብሎ የሚደነፉት። የሆነ ሆኖ ኢራኖቹ ይህ ነገር አስቸኳይና አጣዳፊ ማድረግ ያለባቸው ይመስለኛል። እነዚህ ርህራሄ የማያውቁ ወደኋላ የማይሉ ለማሰብ ፈቃደኛ ያልሆኑ እንዴት የኒኩሌር ጣቢያ ይመታል? እንዴት ይመታል? አይመታም። ለምን? ይሄ ጉዳይ ከጉዳይ ጋር የማይመለከተውን ሰው ሁሉ ያጠፋል። ሲቪል ተወሽ የኢራን ህዝብ ሴቱንም ወንዱም እኛ አያገባንም ሊሉ ይችላሉ። እነሱ በእርግጥም አያገባቸውም። በአንደኛውም በሁለተኛውም የዓለም ጦርነት ያየነው ይህንን ነው። አያገባቸውም። ስለሌላው ሴፍቲ፣ ስለሌላው ደህንነት፣ ስለሌላው ወጥቶ መግባት ደንኪያር ከጥቅማቸው መሃል ከገባህ ማንንም ቢሆን ይደፈጥጣል። ግን ይሄ ነገር ለነሱ ለሚያጎበድዱትና መቆመጫቸውን ለሚስሙላቸው እግራቸውን ለሚስሙላቸው ለተባበሩት አረብ ኤሚሬት፣ ለኳታርም፣ ለሳውዲ አረቢያም፣ ለጆርዳንም ለቆጠና ሀገራት ሁሉ እኮ አጥፊ ነው። ለባህሬንም ለኦማንም እና ኢራን ህዝብ በሚሊዮን ይሞታል ይሄ ጨረራ ከወጣ። ስለዚህ በገንዘብ መሳሪያ ራስን ከሚያጠፉና አንተ የመሳሪያ ባለቤት ከሞቷል የት ነው የሚሻለው ነው ጥያቄው። በምን ሂሳብ እንዳሰቡትም አላቅም። የኢራን ፖለቲከኞች ዓለም በሙሉ ያውቃል። ኢራን አንድ ሳምንት ብቻ እንደምትፈልግ ለዚህ ጉዳይ ይሄ ነገር እውነት እኔ እጠራጠራለሁ። ነገራችን ላይ የኢራንን ብዙ ነገር እጠራጠራለሁ። አልያዙም የሚል ግምት አሁንም የለኝም። ምናልባት አትጠቀም ሊላ ይችላል እንጂ ስለመናው አትያዙ ጭራሽ በጅም አትንካው የሚል አይመስለኝም። የሆነ ሆኖ ያዙትም አልያዙትም አሁን መያዝ የሚችሉበት እድል ያለ ይመስለኛል። ምናልባት እንግዲህ 48 ሰዓት ውስጥ ነው ኢራንን ወደ ለተጨማሪ እልቂት ነው እንግዲህ ይቅድ። ትራምፕ እስካሁን ያወደመው ሁሉ አልቆጨው አልመሰለውም። በቃ አልረካም ልቡ። ለምን ከዚህ በላይ ነው የለመዱት። አንድ ጥፋት አንድ ህዝብ ላይ ከጀመረው በቃ ውድምድም ወደ አመድነት ነው የለመዱት። ስለዚህ እንደዚህ ያለ ውድመት የለመደ ሰው እንዴት ተናገርከኝ፣ እንዴት ቀና ብለህ መልስ ሰጠኸኝ በሚል አሁን ባለፈ ለምሳሌ አፍሪካ መሪዎች እናንተ ሰው አትመስሉኝም፣ ጭራሽ የሰው ተፈጥሮ የላቸውም ሲል ያው እንስሳ ናቸው ነው። አንድ የአፍሪካ መሪ ወጥቶ መልስ ሰጠ አልሰጠም? ለምን? ለተናገርከው ንግግር እንኳን ይቀጡሃል። ማዕቀብ ተጥሏል። አንተ እንደውም ትራባለህ ይለዋል። ምን ታደርጋለህ? እነሱ ብቻ አይደለም የሚያኮርፈህ፣ ዓለም በሙሉ በመንጋ እንዲያኮርፈህ እንዲያገልህ ነው ማዕቀብ የሚጥሉት። እና ይሄ የፈሪዎቹ ዱላ ደግሞ ከባድ ነው። ስለዚህ ነው እና ኢራኖቹ እስካሁን የመጡበት መንገድ ዓለምን የሚያስደንቅ ዓለምን እጁን በአፉ ያስጫነ እነዚህ ሰዎች ቻይናን ገጥመው ቢሆን የት አባታቸው ሊገቡ ነው? በእርግጥም አሜሪካ ከቻይና ብትዋጋ ያው የፈረደበት ወደ ኒኩለር መሳሪያ ከሄዱ ነው እንጂ እጅ በእጅ አሁን ባለበት በመደበኛ ውጊያ
እውነት ለመነጋገር አሜሪካኖቹ 15 ቀን የሚዋጉም አይመስሉም። እውነት ለመነጋገር በጣም አሳፋሪ እና ዓለም ሁሉ ያየው የታዘበው አስደናቂ ፊልም የሚመስል ቲያትር የሚመስል ነው እንጂ እውነት በመሬት ላይ ያለ የማይመስል በጣም አስገራሚ ጦርነት ነው። ይህን ሀሳቡ ሲሞቻችን ላይ አድርጎ ሼር አድርጎ ወዳቻ አለው ፒስ